አመሰግናለሁ። መግለጫው አንደኛ እኛ በጽሁፍ አልደረሰንም። እሺ እንደዚህ አይነት ትልቅ ተቋም የኢትዮጵያን ዲሞክራሲ ወደ ፊት ይወስዳል ብለን የምታምንበት ትልቅ ተቋም ለአንተ ሳይነግርህ ለአንተ ሳያሳውቅህ ዝም ብሎ በማህበራዊ ሚዲያ ፌስቡክ ገጹ ላይ እንደዚህ አይነት መረጃ መለጠፉ ትክክል አይደለም፣ አግባብነትም የለውም። ይሄ ስህተት ነው። ከዚህ በፊትም እንደዚህ ተደርጎ አያውቅም። የሆነ ፓርቲያችን የሚመለከት ጉዳይ ካለ በጽሁፍ ነው የሚደርሰን። በጽሁፍ ሲደርሰን ደግሞ እኛ በጽሁፍ መልስ እንሰጣለን። አሁን እንደዚህ አልተደረገም ማለት ነው። መደበኛውን ሂደት ጠብቆ የመጣ አይደለም ነው እናንተ እያላችሁ ያላችሁ? አዎ እንደማንኛውም ሰው ፌስቡክ ላይ አይተናል እንጂ እኛ መጀመሪያ ላይ እኮ ትክክለኛ ፌስቡክ ገጹ የኢትዮጵያ ምርጫ ቦርድ ነው ወይስ ሌላ ነው ብለን ለማጣራትም ሞክረናል። እና በፍጹም ከአንድ ትልቅ ተቋም የማትጠብቀው ተግባር ነው። በጣም አዝነናል። ብዙ የኛ አባልን አመራርን የኛ ደጋፊዎችም በዚህ ጉዳይ በጣም አዝነዋል። እኛ ጠይቀን ነበር፣ ለምንድን ነው እንደዚህ ያደረጋችሁ ብለን በስልክ ጠይቀናል። ከዛ በኋላ ደብዳቤ ጻፉ ተብለናል። የተሰጣችሁ ምላሽ በቃ ደብዳቤ እንድትጽፉ ነው ማለት ነው? ደብዳቤ ጻፉ ሳይሆን መባል የነበረበት መጀመሪያ እኛ ከነሱ ጋር ተስማምተን መጨረሻ ላይ ምናልባት እኛ እንደ ፓርቲ ማሟላት የሚገባችን ነገሮች በሙሉ ከጦርነቱ በፊት ነበር ያሟላን። ትግራይ ላይ ጦርነት ከመጀመሩ በፊት ሁሉም ነገር አሟልተን ጉባኤ ማካሄደን እሱም ተቀባይነት አግኝቶ ሰርቲፊኬት ለማግኘት የእውቅና ሰርቲፊኬት ለማግኘት ዝግጅት ላይ እያለን ጦርነቱ ተከፈተ። ጦርነቱ ሲከፈት ያው ጦርነቱ ብዙ ነገር አበላሽቷል። ከዛ በኋላ ከጦርነቱ በኋላ የፕሪቶሪያ ስምምነት ከተፈረመ በኋላ ደግሞ እኛ መለከቱ ከዚህ በፊት ሁሉም ነገር ጨርሰን ነበር። አሁን እውቅና ይሰጠን ብለን አመልክተናል። መቼ ነበር እሱን ነገር ያመለከታችሁት? ያው 2015 ላይ ነው ያመለከትነው። ስለዚህ ያ አይነት ማመልከቻ ስታስገቡ በወቅቱ ወዲያውኑ ምላሽ ቀርቦላችሁ ነበር ከቦርዱ? እቀጥላለሁ፣ ችግር የለም። ማመልከቻ አስገብተን ማመልከቻው ተቀባይነት አግኝቶ ከዛ በኋላ ምን ተባል? ጉባኤው ያደረጋችሁ ጉባኤ መደገም አለበት። ምክንያቱም ምርጫ ቦርድ ተወካዮች በደንብ መታዘብ ሲገባቸውም አልታዘቡም ብሎናል። እሺ ብለን ተቀብለን ደብዳቤ ጽፈናል። ደብዳቤ ጽፈን ያልነው ነገር ምንድነው? አሁን ጉባኤ ለማካሄድ ችግር አለብን። ምክንያቱም እኛ የምንቀሳቀስበት በተለይ ደግሞ የኛ ብዙ አባሎችና ዋና የሚባሉ አባሎች ያሉበት ቦታ በሻዕቢያ ቁጥጥር ነው ያለው። በተለይ ወደ ጉለመካዳ ወረዳና ኢሮብ ወረዳ እዛ አካባቢ ብዙ አባል አለን። ስለዚህ ወደዛ ሄደን መመልመልም እንቅስቃሴ ማድረግም አንችልም። መንገዱ ራሱ ከዛላምበሳ ወደ ጉለመካዳ ወረዳና ወደ ኢሮብ የሚያስገባ ዝግ ነው። ስለዚህ ይህንን ማድረግ ስለማንችል ጊዜ ስጡን ብለናል። እሺ ብሎ ተቀብለዋል። ተቀብሎ ከዛ በኋላ ያሉን ምንም ነገር የለም። በዛ መሰረት ተስማምተን እስከ መግለጫው ድረስ ያው በሰላም እየሰራ ነበር። አሁን ድንገት ነው እንደዛ አይነት መግለጫ ፌስቡክ ላይ ያየን እንጂ
ከምርጫ ቦርድ ጋር ተግባብተን ነበር የነበር ነው። ስለዚህ አሁን እንደዛ ማድረጋቸው በጣም ትክክል አይደለም፣ ኢፍትሃዊም ነው። አሁን እያደረግን ያለው ደግሞ ምናልባት የሆነ ለማቋሸት ያስቡት ነገር ይመስለኛል። ዞሮ ዞሮ እኛ ፓርቲ ክልላዊ ነው። ከዚህ በፊትም በጣም ጥሩ ስራ እየሰራን ህዝቡ ጥሩ አድናቆት እየሰጠን እስካሁን ድረስ በሰላማዊ አኳኋን እየታገለ ነው። ምርጫ ቦርድ እንደዚህ አይነት መረጃ ፌስቡክ መልቀቁ ግን ትክክልም አይደለም፣ ኢፍትሃዊም ነው ብለን ነው። መግለጫው በትግርኛ ነው እንጂ መግለጫው አውጥተን ነበር፣ የትግራይ ሚዲያዎች አስተላልፈውታል። እያደረግን ያለው እንቅስቃሴ በሚመለከት እኛ መጀመሪያ ትኩረት አድርገን እየሰራን ያለው የፕሪቶሪያ ውል እንዲፈጸም ነው። ምክንያቱም ቅድም ጠቅሼልሃለሁ ከ40% በላይ የሚሆን የትግራይ ግዛቶች በጠላት ስር ነው ያሉት። የኤርትራ ሰራዊት አሁንም በኢሮብ ከግማሽ መሬት በላይ ይዟል። በጉለመካዳ ወረዳም እንዲሁ ከግማሽ በላይ የሚሆን መሬት ወረራ ይዘዋል። ዛላምበሳ፣ እገላ፣ ባድመ፣ አዲያቦ ሌላ ቦታዎች ላይ የሻዕቢያ ሰራዊት አለ። አሁንም ከፍተኛ የሆነ ግፍ ነው ህዝቡ ላይ እየፈጸመ ያለው። ስለዚህ አንደኛ ወራሪዎች መውጣት አለባቸው ከዚህ ስፍራ እየሰራ ነው። ምዕራብ ትግራይ ላይ ራሱ አሁንም ታጣቂዎች አሉ፣ የአማራ ታጣቂዎች አሉ። ከዛ መውጣት ይገባቸው ነበረ፣ እስካሁን ድረስ አልወጡም። ስለዚህ መውጣት አለባቸው። ወራሪዎች ከወጡ በኋላ ደግሞ ተፈናቃዮች ወደ ቀያቸው መመለስ አለባቸው። ለምሳሌ አሁን ሱዳንን ጨምሮ እዚህ ትግራይ ውስጥ ላለ ከተሞች ላይ በጣም ብዙ ወደ 2 ሚሊዮን የሚጠጋ ተፈናቃይ ነው ያለው። ስለዚህ እነሱ ወደ ቀያቸው መመለስ አለባቸው ብለን ነው ቅድሚያ ሰጥተን እየታገልን ያለ ነው። እኛ ላይ የሚያሳድረው ተጽዕኖ ምንድን ነው? አንደኛ አሁን እኛ ከኢትዮጵያ ጋር ያለ ግንኙነት በፕሪቶሪያ ውል መሰረት ነው። በፕሪቶሪያ ውል መሰረት ደግሞ የትግራይ ግዛቶች እንዲመለሱ፣ ተፈናቃዮች ወደ ቀያቸው እንዲመለሱ፣ አለመግባባቶች ካሉ ደግሞ በውይይት እንዲፈቱ፣ አንዳንድ ነገሮች ደግሞ እየተነጋገርክ እየተመካከርክ እንዲስተካከሉ ያው ፕሪቶሪያ ስምምነት ላይ ተቀምጧል። ጸያፍ የሆኑ ወይም ደግሞ አላስፈላጊ የሆኑ ንግግሮችና መግለጫዎች ደግሞ መሰጠት እንደሌለበት እዛ ላይ ተቀምጧል። አሁን የምርጫ ቦርድ መግለጫ ይህንን ጥሷል ብለን ነው የምናምነው። እኛ ፓርቲው ሳያውቅ ከፓርቲው እውቅና ውጭ እንደዛ አድርጎ ማህበራዊ ሚዲያ ላይ መዛርጋታቸው የፕሪቶሪያ ውልን ይጻረራል ብለን ነው የምናስበው። ጻረራር ህዝቡም የሚያደናግር ነው። ፓርቲያችን ከዚህ በፊት ሲያደርግ የነበረው ከፍተኛ ሰላማዊ ትግል እንዳይቀጥል ህዝቡ እንዲደናገር እንቅፋት የሚሆን ነው። ከዚህ ውጪ አንድ ማስተላለፍ የምንፈልገው መልእክት አሁን ምርጫ ቦርድን በደንብ መታዘብ ያለበት ከፌደራል መንግስት ጋር አሁን ያለን ግንኙነት በፕሪቶሪያ ውል መሰረት ብቻ ነው እንጂ ሌላ ግንኙነት ወይም ደግሞ ስምምነት የለም። ለምሳሌ አሁን እንደ ክልል ማለት ነው ትግራይ ክልል ስታይ ከዚህ በፊት በፌደራል ደረጃ ተወካዮች ነበሯል። ፓርላማ የራሱ ተወካይ ነበራት። በፌዴሬሽን ምክር ቤት በፌደራል መንግስት ራሱ ተወካዮች ነበሩን። አሁን ተወካዮች የሉም። ስለዚህ ከፌደራል መንግስት ጋር የሚያገናኘን
ዋነኛ እና አንደኛው ድልድል ፕሪቶሪያ ብቻ ነው። ስለዚህ ሁሉም ነገር ሲፈጸም ፕሪቶሪያ ውልን መሰረት አድርጎ መሄድ አለበት እንጂ ዝም ብሎ በማን አለብኝነት መሄድ የለበትም። እና እኛ ይሄ ፕሪቶሪያው ውል ስለሚደግፈን እኔ እኮ ለምሳሌ ታውቂ ይሆናል 2 ዓመት ከምናምን እኮ ታስሬ ነበር ቃሊቲ ታውቂ ይሆናል። በፕሪቶሪያ ውሉ መሰረት ነው ከዛ የተፈታው። ስለዚህ የሚያገናኘን ድልድይ ፕሪቶሪያው ስምምነት ስለሆነ ማንኛውም በፌደራል መንግስት በትግራይ ላይ የሚፈጸሙ ጉዳዮች ካሉ ፕሪቶሪያውን ውል መሰረት አድርጎ ነው። እኛ ከጦርነቱ በፊት ነው የኛ ፓርቲ የተቋቋመው። ምንም የጎደለንም ነገር አልነበረም። ስለዚህ አሁን እዚህ ላይ ግን ትልቅ ተጽዕኖ እየፈጠርን ስለሆነ ህዝብ ከፍተኛ የሆነ ድጋፍም እየሰጠን ስለሆነ ምናልባት ብልጽግና ፓርቲ እኛ ለምን አትደግፉ ምናምን የሚል ቅሬታ ስላላቸው እኛ ፓርቲ የመሰረትነው ብልጽግና ነው ወይም ደግሞ ሌላ ፓርቲን እንትን ለማለት አይደለም። ባለፈው አሁን ይህንን መግለጫ ምናልባት እንዲወጣ ግፊት አድርጓል ብለን የምናስበው ብልጽግና ፓርቲ ነው። ባለፈው የሰራዊት አመራሮች እዚህ በገታቸው ረዳ ሲታገዱ ትክክል አይደለም ብለን ተቃውመናል። ቲዲኤፍ ማለት የትግራይ ዋስትና ስለሆነ ትክክል አይደለም ብለን ተቃውመናል። ለምን ይታገዳል? ችግር ካለ በመግባባት መፈታት አለበት እንጂ መታገድ የለበትም። የነሱ መታገድ ትግራይ ህዝብ ላይ ከፍተኛ የሆነ ችግር ያመጣል ብለን አቋም ይዘናል። ከዛ በኋላ ነው ከደህንነቶች አዲስ አበባ ሲደወል ነበር። ለምን እንደዛ አላችሁ እንላለን። በቃ ቲዲኤፍ ካልደገፈ ታዲያ ማለት ደግፋለን፣ ቲዲኤፍ ደገፋችሁ ማለት ህወሓት ደግፋችኋል ማለት ነው ምናምን የሚሉ ነው። ህወሓትና ቲዲኤፍ የተለያዩ ናቸው። ህወሓት ፓርቲ ነው። ቲዲኤፍ ደግሞ የትግራይ ህዝብ ሰራዊት ትግራይን ህዝብ ከከፍተኛ የሆነ ጦርነትና ጄኖሳይድ የታደገው ቲዲኤፍ ነው። ስለዚህ ቲዲኤፍ እንደግፋለን የሚል አቋም ይዘናል። በዛ የተናደዱ ይመስለናልና ይህንን መግለጫ እንዲወጣ ደግሞ ግፊት ያደርጉ ብልጽግና ናቸው ብለን ነው የምናስበው። ዞሮ ዞሮ ግን እኛ ስራችን እንዳንቀጥል የሚከለክለን አንዳችም ነገር የለም። ስራችን መቀጠል እንችላለን። ከነሱ ጋር ተስማምተን መሄድ እንፈልጋለን። አንስማማም ካሉ ደግሞ ለእኛ እውቅና የሚሰጥ ትግራይ ህዝብ ነው እንጂ ሌላ አሁን እውቅና የሚሰጠን ሌላ አካል አለው ብለን አናስብም። ስለዚህ ያለን ሀሳብ እንደዚህ ይመስላል።